ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጭ ተመልካቾቻችን ለሰዓቱ ያዝናቸውን ዜናዎች ወደ እናንተ እናደርሳለን። በቅድሚያም አርዕስተ ዜና። የፋኖ ኃይሎች በደብረ ብርሃን ከተማ መብረቃዊ ጥቃት ፈጸሙ። ፋኖ ደብረ ብርሃን ከተማ ገብቶ በፈጸመው ጥቃት በርካታ የአገዛዙ ወታደሮች በካምፖቻቸው ውስጥ እያሉ ከፍተኛ ሰብአዊና ቁሳዊ ኪሳራን አስተናግደዋል። በጎጃምና በወሎ ትንቅንቁ ቀጥሎ ያለ ሲሆን የፋኖ ኃይሎች ከፍተኛ የጦር መሪ መኮንኖችን የደመሰሱበት፣ ምሽጎችን የሰባበሩበት ከባድ ውጊያ እየተደረገ ይገኛል። ቀዳሚው መረጃችን ነው። በቂሊንጦ ማረሚያ ቤት የሚገኙ እስረኞች ከጠበቆቻቸው ጋር እንዳይገናኙ መከልከላቸው ተሰማ። በዛሬው ዕለት ከታሳሪዎች መካከል አንዱ የሆኑት መሪ ጌታ በላይ አዳሙ በጥበቃ ፖሊሶች ተደብድበው ከፍተኛ ጉዳት እንደደረሰባቸውም መሰረት ሚዲያ ዘግቧል። ሌላኛው መረጃችን ነው። በሰሜን ወሎ ዞን በቅርቡ በተካሄደው ውጊያ በርካታ ሰዎች መገደላቸውና መቁሰላቸውን ዓለም አቀፉ የቀይ መስቀል ኮሚቴ አስታወቀ። ዓለም አቀፉ የቀይ መስቀል ኮሚቴ በአማራ ክልል በተለይም በሰሜን ወሎ ዞን በመንግስት ኃይሎችና በአማራ ፋኖ ታጣቂ ቡድን መካከል በተካሄደ ግጭት ሳቢያ በርካታ ሰዎች መሞታቸውና መቁሰላቸውን አሳውቋል። ሌላኛው መረጃችን ነው። በመቶዎች የሚቆጠሩ የአሜሪካ ወታደሮች የጋዛን የተኩስ አቁም ለመከታተል ወደ እስራኤል ማቅናታቸው ተነገረ። ትራምፕ ከአረብ ሀገራትና ከቱርክ የተውጣጡ ወታደሮችን በመጠቀም ሐማስን ትጥቅ ለማስፈታት ቆርጦ መነሳቱ ተነግሯል። በዜናችን ይዘነዋል። እና የተከበራችሁ አድማጭ ተመልካቾቻችን ከላይ ባርስተ ዜና ያሰማናችሁንና ሌሎች ተጨማሪ መረጃዎችን ይዘናል። አብራችሁን በመቆየት እንድታደምጡን በትህትና በመጠየቅ ወደ ዝርዝር መረጃዎቹ እሸጋግራለሁ። ይህ ኢትዮ ዜና ነው። አብራችሁን ቆዩ። የፋኖ ኃይሎች በደብረ ብርሃን ከተማ መብረቃዊ ጥቃት ፈጸሙ። ፋኖ ደብረ ብርሃን ከተማ ገብቶ በፈጸመው ጥቃት በርካታ ያገዛዙ ወታደሮች በካምፖቻቸው ውስጥ እያሉ ከፍተኛ ሰብአዊና ቁሳዊ ጉዳትን አስተናግደዋል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ዛሬ በደብረ ብርሃን 06 ቀበሌ አጼ ዘርዓ ያዕቆብ ክፍለ ከተማ ጀግናው ደጃዝማች ተሰማ እርገጤ ክፍለ ጦር ውስን በሆነ ወታደሩ የመከላከያ ሰራዊቱ አድማ ብተናና ሚሊሻው የተሰበሰበበትና የመሸገበት በነበረ ካምፕ ላይ ከሌሊቱ 10 ሰዓት ተኩል ዘልቆ በመግባት ታላቅ ድልን ማስመዝገብ ችሏል። በካምፖች ውስጥ እያለ መብረቃዊ ጥቃት የደረሰበት ያገዛዙ ጦርም ከደብረ ብርሃን ከተማ ያለ የሌለ ኃይሉን በማሰባሰብ የቀረ ሰራዊቱን ለማዳንና የፋኖ ኃይሎች ላይም ከበባ ለመፈጸም ሙከራ ያደረገው ያገዛዙ ኃይል ሳይሳካለት መቅረቱም ተነግሯል። ጎጃምና በወሎም ትንቅንቁ ቀጥሎ ያለ ሲሆን የፋኖ ኃይሎች ከፍተኛ የጦር መሪ መኮንኖችን የደመሰሱበት፣ ምሽጎችን የሰባበሩበት ከባድ ውጊያም አድርገዋል። ጀነራል አበባው ታደሰም ለመጀመሪያ ጊዜ ፋኖ የእዝ መዋቅር እንዳለው አምነዋል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ የቀኝ ጌታ ወፍታይ ንጉሴ 6ኛ ክፍለ ጦር ደብረ ኤልያስ ከተማ ዘልቆ በመግባት በአገዛዙ ጦር ላይ ከፍተኛ ጥቃትን ፈጽሟል። በድንገት ያገዛዙ ምሽግን ሰብሮ በመግባት ቀስተኞቹ ቀስተ ደመና ብርጌድ አናብስቶች በአገዛዙ ሰራዊት ላይ መብረቃዊ ጥቃት በመፈጸም በርካታ ኃይሉን ሙትና ቁስለኛ አድርገውታል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል አዳዲስ ኮማንዶችን ማስመረቁን አሳውቋል። የአማራ ፋኖ ብሔራዊ ኃይል አፋብኃ የአማራን ሕዝብ ህልውና ለማረጋገጥ በርካታ ስራዎችን እየሰራ ሲሆን ከስራዎች ውስጥም የአማራን ሕዝብ የሚመጥን ወታደራዊና ፖለቲካዊ እውቀትን ጥንቅቅ አድርጎ የተረዳ ዘመኑን የዋጀ ተተኪና አስተማማኝ ኃይል ማፍራት ዋናው ዓላማው እንደሆነ በማሳወቅ ለበርካታ ወራት በመሰልጠን የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝ 5ኛ ክፍለ ጦር ቡሬ ዳሞት ብርጌድ ኮማንዶችን አስመርቋል። በአማራ ክልል ካለው የጸጥታ መደፍረስ ጋር በተገናኘ የፋኖ ታጣቂዎችን ትደግፋላችሁ በሚል በሽብር ወንጀል ተጠርጥረው በቂሊንጦ ማረሚያ ቤት የሚገኙ እስረኞች ከጠበቆቻቸው ጋር እንዳይገናኙ መከልከላቸውን ቤተሰቦቻቸው የዜና ምንጫችን መሰረት ሚዲያ ዘግቧል። እስረኞቹ ከጠበቆቻቸው ጋር እንዳይገናኙ ተከለከሉ የተባለው ምን ያህል እውነት ነው ሲል የጠየቀው መሰረት ሚዲያ ከጠበቆቹ አንዱ የሆኑት አቶ ሰለሞን ገዛኸኝ እንደተናገሩት አቶ ሰለሞን ጉዳዩ እውነት መሆኑን አረጋግጠው እስረኞቹ ጋር እንዳይገናኙ የተከለከሉበት ምክንያት የተጠየቁት ጠበቃው ሲመልሱ ከባለፈው ዓመት ሐምሌ ወር ጀምሮ እስከ ጥቅምት ወር 2018 ዓ.ም ድረስ በሽብር የተከሰሱ እስረኞችን ለይተው ከጠበቆቻቸው ጋር እንዳይገናኙ በሚል በማረሚያ ቤቱ አስተዳደር ተከልክለናል ሲሉ አቶ ሰለሞን አክለው ተናግረዋል። በሽብር ወንጀል የተከሰሱ እስረኞች ከሌላው በተለየ ሁኔታ ሕክምና ሳይቀር እየተከለከሉ ነው ያሉት ጠበቃው ሰለሞን በጠና ታመው አልጋ ላይ የዋሉት የአዲስ አበባ ከተማ ምክር ቤት አባል ዶክተር ካሳ ተሻገር ሕክምና እንዳያገኙ ከተከለከሉት እስረኞች ውስጥ አንዱ ናቸው ሲሉ አሳውቀዋል።
ዶክተር ካሳ በጀርባ ዲስክ መንሸራተት ምክንያት መንቀሳቀስ እንዳልቻሉ የተናገሩት ጠበቃው ማረሚያ ቤቱ ለማሳከም ፈቃደኛ አልሆነም ብለዋል። ይህንም በእስረኞች ላይ እየተፈጸመ ያለውን ጫና አስመልክቶ አቤቱታን ለማቅረብ የቂሊንጦ ማረሚያ ቤት የጠበቃና ደህንነት ማስተባበሪያ ኃላፊ ኢንስፔክተር ድሪባ ሰንበታን የጠየቁት አቶ ሰለሞን ተቋሙን የማይወክልና ራሳቸውን የስርዓቱ ተወካይ አድርገው በመቁጠር የማይገባ መልስ ሰጥተውናል ብለዋል። የእስረኞቹን አቤቱታና የማረሚያ ቤቱን ያልተገባ መልስ በማጣቀስ በቀጣይ ሳምንት ፍርድ ቤት እንደሚከሱ የነገሩን አቶ ሰለሞን በዛሬው ዕለት በዚሁ በቂሊንጦ ማረሚያ ቤት ውስጥ መሪጌታ በላይ አዳሙ የተባሉ ደንበኛቸው በጥበቃ ፖሊሶች መደብደባቸውንና በአሁኑ ወቅትም ሕይወታቸው አስጊ ሁኔታ ላይ ይገኛል ሲሉ አቶ ሰለሞን ለመሰረት ሚዲያ ተናግረዋል። ተከታዩ መረጃችን በሰሜን ወሎ ዞን በቅርቡ በተካሄደ ውጊያ በርካታ ሰዎች መገደላቸውና መቁሰላቸውን ዓለም አቀፉ የቀይ መስቀል ኮሚቴ አሳወቀ። ዓለም አቀፉ የቀይ መስቀል ኮሚቴ በአማራ ክልል በተለይም በሰሜን ወሎ ዞን በመንግስት ኃይሎችና በአማራ ፋኖ ታጣቂ ቡድን መካከል በተካሄደ ግጭት በርካታ ሰዎች መሞታቸውና መቁሰላቸውን አሳውቋል። ኮሚቴው በመስከረም ወር ላይ ድንገተኛ ግጭት መባባስ መከሰቱን ተከትሎ በአካባቢው ያለው ሰብአዊ ሁኔታ በእጅጉ ማሽቆልቆሉን ገልጿል። በርካታ ሰዎች ሞት፣ የተዋጊ መማረክና ሌሎች ከባድ ሰብአዊ ችግሮችንም አስከትሏል ብሏል። ዓለም አቀፉ የቀይ መስቀል ኮሚቴ በላሊበላ የቡድኑ መሪ የሆኑ ማርቲን ታልማን በግጭቱ ከባድ ጉዳት ከደረሰባቸው ከቁም መስክና የሙጃ አካባቢዎች መመለሳቸውን ገልጸው ባለፉት ቅርብ ቀናት ውስጥ በሰሜን ወሎ ዞን ብዙ ሰዎች ተገለዋል ወይም ቆስለዋል ብለዋል። የአካባቢ የጤና ሰራተኞች ውስን በሆኑ መሳሪያዎች ታግዘው የቆሰሉ ተዋጊዎችን፣ ንጹሃን ዜጎችን አክመዋል። 16 በጽኑ የቆሰሉ ምርኮኞች አስቸኳይ ቀዶ ሕክምና ያስፈልጋቸዋል። ከእነዚህ ውስጥ 5ቱ ደግሞ ህይወታቸውን ለማዳን በሰዓታት ውስጥ ሕክምና ማግኘት ይኖርባቸዋል ሲሉ ተናግረዋል። ዓለም አቀፉ የቀይ መስቀል ኮሚቴ በሰሜን ወሎ ዞን የመንግስት ኃይሎችና የፋኖ ታጣቂዎች ሰሞኑን ባካሄዱ ግጭት ሕክምና ከሚያስፈልጋቸው በተጨማሪም 256 ሰዎችን የቀዶ ጥገና ሕክምና እርዳታ መስጠት የሚችሉ ድጋፎችን በአካባቢው ለሚገኙ 6 የጤና ተቋማት መስጠቱንም ቡድኑ ገልጿል። አዲስ አበባና አስመራ መካከል የቃላት ጦርነቱ ቀጥሎ የኤርትራ መንግስት ለብልጽግናው መንግስት መልስ ያልሰጠውት የምናገረው አጥቼ ሳይሆን ዝምታ መርጬ እንደሆነ መግለጽ እፈልጋለሁ በማለት የኤርትራ ህዝብ ብዙ ግብዞችን፣ ትምክተኞችን አይቷል። የኤርትራ ህዝብ ግን በዛቻና ፉከራ አይደነግጥም ሲሉ ምላሻቸውን ሰጥተዋል። ኤርትራ መንግስት የኢትዮጵያ መንግስት ለአንዴና ለመጨረሻ ጊዜ የተዘጋ የህግ ጉዳይን በማንሳት በኤርትራና በኢትዮጵያ ህዝቦች መካከል ጥላቻ ወይም ከተቻለ ጦርነት ለመቀስቀስ ጥረት እያደረገ ነው ሲል በሻባይ ድረገጽ ባወጣው ርዕሰ አንቀጽ ከሷል። የኤርትራ ህዝብ ብዙ ግብዞችን፣ ትምክተኞችን ማየቱን የጠቀሰው ሀተታው የኤርትራ ህዝብ ግን በዛቻ እንደማይደነግጥ ገልጧል። የኤርትራ መንግስት በብልጽግናው ፓርቲ ድርጊቶች ላይ ዝምታን የመረጠው የሚናገረው አቶ ሳይሆን ዝምታ ባህሉ በመሆኑ እንደሆነም ሀተታው ጠቅሷል። ሀተታው አያይዞም የውስጥ ችግሮችን ለሌሎች ሀገራት በመክሰስና በማጥቃት ሊፈታ አይችልም ሲልም አክሎ መናገሩን ዋዜማ ዘግቧል። በመቶዎች የሚቆጠሩ የአሜሪካ ወታደሮች የጋዛን የተኩስ አቁም ለመከታተል ወደ እስራኤል ማቅናታቸው ተነገረ። ትራምፕ ከአረብ ሀገራትና ከቱርክ የተውጣጡ ወታደሮችን በመጠቀም ሐማስን ትጥቅ ለማስፈታት ታጥቆ መነሳቱን አሳውቋል። ሐማስ አሁንም ሀሳቡን ውድቅ አድርጎታል። ይህ በእንዲህ እንዳለ የሐማስ ከፍተኛ ባለስልጣን ዶክተር ባሲም ናይም ከስካይ ኒውስ ጋር ባደረጉት ቃለ ምልልስ የቀድሞ የእንግሊዙ ጠቅላይ ሚኒስትር ቶኒ ብሌር በጋዛ ውስጥ ከጦርነት በኋላ በሚደረገው ሚና ምንም አይነት ቦታ እንደማይኖራቸው ተናግረዋል። ዶክተር ናይም የተኩስ አቁም ስምምነቱ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ባይኖሩ ኖሮ ሊሆን አይችልም ነበር፣ ነገር ግን ስምምነቱ እንዲከበር በእስራኤል ላይ ቀጣይ ግፊት ማድረግ አስፈላጊ መሆኑን አጽንኦት ሰጥተውታል። ሐማስ ከጦርነቱ በኋላ የፍልስጤም አካል ጋዛን ለማስተዳደር ፈቃደኛ ቢሆንም ሐማስ በመሬት ላይ እንደሚቆይና ትጥቅ እንደማይፈታም ተናግሯል። እና የተከበራችሁ አድማጭ ተመልካቾቻችን እኛም ለሰዓቱ ያዘነላችሁ መረጃዎች እነዚህን ይመስሉ ነበር። ወዳችሁና ፈቅዳችሁ ስላዳመጣችሁና አብራችሁን ስለነበራችሁ ከልብ አመሰግናለሁ። ለቤታችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑን በትህትና በመጠየቅ እሰናበታለሁ። ሰላም ለኢትዮጵያ፣ ሰላም ለሰው ልጆች ሁሉ ይሁን። ቸር ያሰማን። ሻሎም